ብዙ ጊዜ አላነሳውም ሁሌ እኔ ማነሳው ከተነካውበት ነው የምነሳው ሁሌ ያኛው ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ ያው እናፍርበታለን አይደል ያለው ጳውሎስ በቃ ይሄኛውን ብርሃን አይተን ያኛውን ስናየው በጣም በብዙ ጨለማ ውስጥ ራሳቸውን እስከመሳት አንዳንድ የሚፈልጉት ነገር ካላገኙ ፌንት አድርገው እስከመውደቅ እዛ ደረጃ ሰዎች የሚሆኑበት አካባቢ ነበርኛ ያደግነው እየሰበከ እኔ ያው ከዛ በፊት ኤክስፒሪየንስ አድርጌ ያላቀም ልቆጣጠረው ማልችለው ደስታ አለ ውስጥ ደስ ይለኛል አይጠራንም ወደፊት አይጸልይልንም የዛን ቀን ያዩሃት ከዛ በኋላ ይቻት አላቀም እሷንም ልጅ ሊጸልይልን ሲል እጇን ላይ የጫነችው ማህደር ያኔ ስሙን ጠይቄያለሁ ከዛ በኋላ ይቻት አላቀም አለቅሳለሁ እንደዚህ ነው ልሎ አልችልም ግን የሆነ እሱን መፈለግ መውደድ ውስጥ ይገባና በቃ አለቅሳለሁ ያቺ ቀን ለኔ ጌታን የተቀበልኩባት ቀን ብያሆነ እኔ መቆጥራት እሷ ነው አይ ቲንክ ረዘም የሚል እንደዚህ የአንድ ቀን ቅጽበት አይነት አይደለም የኔ እኛ ቤት መጀመሪያ ወደ ጌታ የመጣው ታላቅ ወንድማችን ነው ጥላውም ሆኖ ማለት ታላቅ ወንድማችን ነው መጀመሪያ ወደ ጌታ የመጣው እሱ ልክ ወደ ጌታ ሲመጣ ራዲካል ነው እሱ ለውጥ ሂደት አልነበረውም እሱ ሲለወጥ የነበረበት ህይወት ትንሽ አስቸጋሪ ነበር ልክ ጌታ ሲያገኘው ግልብጥ ነው ያለው እያደር አይደለም እሱ ለውጥ ሄዶ ጌታን አግኝቶ መጣ ወዲያው ነው ጴንጤ እንደሆነ የታወቀው ወዲያው ንግግሩ ተቀየረ ከዛን ጊዜ ጀምሮ እስከ ዛሬ ማለት ሲሳደብ ሰምቼው አላውቅም ልክ ያን ጌታን ከተቀበለበት ጊዜ ጀምሮ ሲሳደብ ሰምቼው አላውቅም ክፉ ሲያወራ ሰምቼው አላውቅም ምንም ነገር ቀይሮ በበጎ ተርጉሞ ሲመልስ ነው ማውቀውና የሱ የህይወት ለውጥ ቻሌንጅ ያረጋን ነበርኛል ፐርሰናሊ በጣም በግሌ ቻሌንጅ ያረጋኛል አይዋለው ድሮ ያደርግ የነበረውን አይደለም የሚያረጋው ሙሉ በሙሉ ተቀየረ ቤት ውስጥ የነበረው ንግግሩ አካባቢው ላይ ከነበሩት ሰዎች ጋር የነበረው ሁኔታ በሙሉ ተቀየረና እናያለን ያው ታላቅም ስለሆነ መሆን የምፈልገው ብዙ ጊዜ እሱን ስለነበረ እያንዳንዱ እርምጃው ንግግሩ የሚያደርገው ነገር በሙሉ እኔን አፌክት ያደርገኝ ነበርና አይዋለው እሱን በማየት ቆየው የተወሰነ በኋላ ላይ ግን በህይወቴ ላይ እንደዚህ ወስኜ ጌታን ተቀብየዋለሁ የምልበት ቦታና እለት ቦሌ ሃይ ስኩል ተማሪ ሆኜ 9ኛ ክፍል ተማሪ ሆኜ ታላቅ እህቴ የዛ የፌሎሺፕ ውስጥ በሜምበርነት ብቻ ሳይሆን ወንጌል ስርጭትም ላይ አብራ በጣም አክቲቭ ሆና ታገለግል ነበርና ናስቲ ብላ የሃይ ስኩል ፌሎሺፕ አሁን ይኑር አላውቅም እኛ ያለን የሻማ ፕሮግራም ይባል ነበር ልክ እንዲህ ገና አካባቢ ላይ የታችን ኢየሱስ ክርስቶስን ልደት የምናስብበት ወቅት ላይ የሻማ ፕሮግራም ተደርጎ ሁሉም ሻማ ይዞ ይመጣል የሚበራበትና የዛ ፕሮግራም ላይ ኢንቫይት አረጋኝ ሄድኩኝና ፕሮግራሙ የሚደረገው ምስራቅ መሰረተ ክርስቶስ ነበር እና ግራውንድ ውስጥ ነው የግራውንዱ አዳራሽ ውስጥ ነው ብዙ ተማሪ አለ እኔ ያን ያህል ተማሪ ይኖራል ብዬ አልጠበቅኩም የነበረው ሁኔታ የትላንት ያህል ትዝ ይለኛል እንግዲህ አሁን ይሄ ማለት 94 መሰለኝ ሩቅ ነው ማለት ነውና ግን አሁን ያህል አውቀዋለሁ በደንብ እንትኖቹን ሁሉ በደንብ አስታውሳቸዋለሁና ገብቼ ቁጭ አልኩ ከዛ ተዘመረ ያው የተማሪዎቹ ወርሺፕ ነገር አረጉ ከዛ እንደገና የሚሆነው ነገር ሆነና የሚሰብክ ሰባኪው ቆመ ሰባኪው አሁንም አለ ያኔ ሚኒሊክ ትምህርት ቤት ነበር የሚማረው ሲሉ ሰምቻለሁ ከስሙ ቀጥያው ሚኒሊክ የሚላለው እና እየሰበከ እኔ ያው ከዛ በፊት ኤክስፒሪየንስ አድርጌ ያላቀም ልቆጣጠረው ማልችለው ደስታ አለ ውስጥ ደስ ይለኛል አይጠራንም ወደፊት አይጸልይልንም እኔ እንግዲህ የመጀመሪያ ኤክስፒሪየንስ ነው ግን ለምንድነው የማይጠራ ለምንድነው የማይጸልይልን እላለሁ ቁጭ ብዬ በኋላ ላይ ልክ ሰብኮ ጨርሶ ሲሰብክ በጣም ቦልድ ነው ድምጹ አሁን የኔ ድምጽ አይነት ሆኖ ከዚህም ይወፍራል እሱ በጣም ቦልድ ነው እኛ የተማሪ ዩኒፎርም ነው ያረግነው እሱ ሸሚዝ አድርጓል ዘንጧል የኛው አይነት ነው ትንሽ ከፍ ቢል ነው እድሜ እንጂ የኛ አይነት ነው ሁሉ ነገሩ ለየት ብሎብኛል በጣም ቦልድ ነው የሚሰብከው ድምጹ በጣም የዚህ በቃ የፕሪቸርስ ድምጽ ነው አንደበተ ርቱዕ ነው በቃ እየተነካው ነው እኔ
በኋላ ላይ ልክ መጨረሻ ላይ እንዲጸለይላችሁ የምትፈልጉ ሲባል እኔ ማቀው እዛ እንትኑ ጋር እንደደረስኩ ነው። ኑ ይጸለይላችሁ የተባለበት ቦታ ጋር ደረስኩ። የዛን ቀን ነው ያየኋት። ከዛ በኋላ ይቻት አላቅም። እሷንም ልጅ ሊጸለይልን ሲል እጇን ላይ የጫነች ማህደር ትባላለች። ያኔ ስሟን ጠይቄያለሁ። ከዛ በኋላ ይቻት አላቅም። እንግዲህ ያው ሰው እንደሆነች አውቄያለሁ። በኋላ ላይ እጇን በላይ ላይ ስትጭን ብቻ ትዝ ይለኛል። ወድቄያለሁ። ፕሮግራሙ አልቆ ረጅም ሰዓት ወድቄ ቤት ተነሳሁ። ከዛም ማስታውሰው በቃ ለቀናት አለቅሳለሁ። እንደዚህ ነው ልሎ አልችልም፣ ግን የሆነ እሱን መፈለግ መውደድ ውስጥ የገባና በቃ አለቅሳለሁ። ያቺ ቀን ለኔ ጌታን የተቀበልኩባት ቀን ብዬ አሁን እኔ የምቆጥራት እሷን ነው። እኔ ወስኜ አመኜ ቀጥሎ ደግሞ ጌታም በህይወቴ ላይ ከዛ በፊት ሆኖ ማያቅ የልጅነት ይሄ ህይወቱ ምንም የተቀየረ ኑሮ የለኝም። ያገኘሁት ገንዘብ የለም፣ የተለየ ያገኘሁት ምንም ፕሪቪሌጅ የለም። ውስጤ ግን ይፈለቃለቃል እና ድሮ መማርበት ትምህርት ቤት ነው መማረው። ድሮ መማርበት ክፍል ውስጥ ነው ያሉት የድሮ ልጆቹ ናቸው ያሉት። ልዩነቱ ያቺ ናት ለኔ እና ጌታን አግኝቼዋለሁ። ጌታም አገኘኝ የምለው በዛች ቀን የቦሌ ሃይስኩል ተማሪ ሆኜ አይ ሪሜምበር የተቀደደ እንዲህ እጁና እጁ የተቀደደ ዩኒፎርም ነበር የምናደርገው እና አይ ሪሜምበር ብዙዎቹ ልጆች አሉ፣ አሁንም አገኛቸዋለሁ። ፕሮፌሽናል ሰው ነው አሉ፣ ጊዜያቸውን ሰጥተው የሚያገለግሉም አሉና ያንን ቀን ሳስብ የተለየ ስሜት አለኝ። በጣም መቼስ ጌታ ኢየሱስ ክርስቶስ ያልክ ዝቅ አለ። በጣም ከባድ፣ በጣም እኔ ለማብራራት ብዙ ጊዜ የማልችለው ጉዳይ ነው። ደግሞ በሙላትም ሊብራራም የሚችልም አይደለም። እኔ ጌታ ኢየሱስ ክርስቶስን ከማግኘቴ ወይም እሱን ወደ እኔ መጥቶ እኔን ከመንካቱ በፊት የነበርኩበት ህይወት በጣም አስጨናቂ ነው፣ በጣም ከባድ ነው። መቼስ ሰው በጌታ ካልሆነ ቤተ መንግስት ቢኖርም ጨለማ ውስጥ ነው ያለው። በጣም በተመቻቸ ሁሉም ነገር ጥሩ በሆነበት መኖሪያ ቤት ውስጥም የሚፈልገውን በሙሉ ቢያገኝም ጨለማ ነው፣ የዚህ ዓለም ገዢ ያለበት ነው። ብዙ ጊዜ አላነሳውም። ሁሌ እኔ የማነሳው ከተነካውበት ነው የምነሳው። ሁሌ ያኛው ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ ያው እናፍርበታለን አይደል ያለው ጳውሎስ። በቃ ይሄኛውን ብርሃን አይተን ያኛውን ስናየው ማመስገኛችን ነው። ለማንሳትም ግን በጣም አስጨናቂ ነው። በተለይኛ በተለምዶ ቺቺኒያ የሚባለው አካባቢ ስለነበረ ሰው በቀላሉ ህይወቱ ይበላሻል። ሰው በቀላሉ ኃጢአትን ይነካል። በልጅነቱ ብዙ ነገር ማግኘት የሚችልበት አካባቢ ነውና እንደዚህ አይነት አካባቢ ውስጥ ነው የነበርኩትና ብዙ ጓደኞቻችን በጣም ብዙ አብረውን የነበሩ ወደ ጌታ የመጡ አሉ። ግን ደግሞ ህይወታቸው ምስቅልቅል ብሎ ተበለሻሽቶ የኛም መጨረሻ እንደዛ ነበር የሚሆነው። አሁን ሳየው ህይወት የለም፣ ኢየሱስ ውስጣቸው ካልገባ ህይወት የለም። ከዛ ውጪ ሰይጣን መሬት ላይ ያለችዋንም ህይወት እንዲኖሩ አይፈቅድላቸውም። እንኳን የዘላለም ህይወትን መሬት ላይ ያለችዋን እቺኛዋን ህይወት እንኳን እንዲያጣጥሙ አይፈቅድላቸውም። ከዚህኛውም ህይወት ይነጥቃቸዋል እና በብዙ ሱስ ውስጥ በጣም በብዙ ጨለማ ውስጥ ራሳቸውን እስከ መሳት፣ አንዳንድ የሚፈልጉትን ነገር ካላገኙ ፌንት አድርገው እስከ መውደቅ እዛ ደረጃ ሰዎች የሚሆኑበት አካባቢ ነበረኛ ያደግነው። ጌታ ኢየሱስ ክርስቶስ እዛ ድረስ ነው የመጣው። ሊብራራ አይችልም። እሱ የነበረበት ክብር፣ ያን ክብር ትቶ እኔ ሰፈር ነው የመጣው። እኔን ለመያዝ፣ እኔን ለመንካት፣ እኔን ከዛ ውስጥ ለማውጣት፣ እኔን ብቻ ሳይሆን እንደኔ አይነት ብዙዎችን እንደዛ በጣም ማጥ ነው። በቃ ሁለንተናችን ተነክሮ ያለበት አመጽ፣ ኃጢአቱ፣ ክፋቱ ያለበት ቦታ ነው። ጌታ ኢየሱስ እዛ ድረስ ወርዶ እኔን ሆኖ ነው ገብቶ ጎትቶ ያወጣኝ። ማንም ሊያወጣኝ አይችልም። ማንም ሊያወጣንም አይችልም።
የሱ ምህረት የፍቅሩ ጉልበት ነው ይሄንን ያደረገው። የመውደዱ ልክ ነው ያለ ልክ ወርዶ ኃይሉ የተገለጠው እኔ ጋር ወርዶ እኔን በማዳን ነው ኃይሉ የተገለጠው። እና ኃይለኝነቱ የታየው በዝቅታ ውስጥ ነው። ያለ ልክ ዝቅ ብሎ የዘላለም ፍርደኛውን ሰው ለዘላለም ነፃ ትሆናለህ አለውና የመጨረሻ ጉልበቱ የታየው እኔ ሰፈር መጥቶ ነው። እኔ ኤክስፔሪየንስ ያደረኩት እኔ ሰፈር ነው። እና እጅግ ሰው ተስፋ የማያደርገው ሰው ለመሞት የሚመኘው ስቴት ውስጥ የነበረን ሰው ግን ጥል አድርጎ አውጥቶ ለዘላለም የመኖር ተስፋ ሰጠውና ከዚህ በላይ ኃይል እኔ ኤክስፔሪየንስ አላደረኩም። እና ኃይሉን ያየሁት እኔ ሰፈር መጥቶ ነው። ተዋርዶ ነው እሱ የመጣው እኔ ሰፈር፣ ግን ኃይለኛ ነበር። እኔን ነፃ ለማውጣት በፍቅር ውስጥ የሚገለጥ ጉልበት ነበረው። እና ሰማያትና ምድርን ፈጥሯል። ኦፍ ኮርስ በጣም እጅግ ግዙፍ አምላክ ነው። ሰማያትን ብቻ ሳይሆን ከዋክብትን ዘርግቷል። ይህን ሁሉ የምናየውን ፍጥረት እጁን ከፍቶ በህይወት ያኖራል። እኔ ግን ፐርሰናሊ ኃይሉን የት ጋር ነው ያየኸው ካልከኝ እኔን ከዛ አይነት የኃጢአት ጥልቀት ውስጥ ጎትቶ አውጥቶ የዘላለም ህይወት ተስፋ ሲሰጠኝ ዋው። እና የነበርንበት አካባቢ የነበርንበት ያደግንበት ቦታ እንደዛ አይነት ነው። ኢየሱስ እኛን ሲያገኘን እንዲህ ነው ብዬ ልዘረዝረው አልችልም። ይደረግ የነበረውን አካባቢ ላይ የነበረው ልምምድ እስካሁንም ድረስ አለ። ከዛ ውስጥ ነው ገንጥሎ ያወጣኝ። እና እሰማለሁ አውቃለሁ ፕሮቴስታንት የነበሩ ግን የሚሰደቡ በጣም የሚሰደቡ አውቃለሁ። የተወሰኑ እህቶች ወንድሞች ነበሩና አይ ሪሜምበር እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳችኋል ብለው ነው የሚሄዱት። አንዱ ይገርመሃል እንዲህ እየተሰደበ ድንጋይ ምን ወረወራል እየተወረወረበት ዞሮ ኢየሱስ ክርስቶስ ይወዳል ብሎ በፍጹም ፍቅር ነው ደግሞ የሚያደርጉት። እንደው እዳለብኝና ልወጣው አይነት ሳይሆን እውነታቸውንም ነው። ያንን ማድረግም አላቆሙም። ምናልባት አንድ ያጎቴ የእናቴ ታላቅ ወንድሟ ጓደኛ ነበሩ። ካሳንቺስ መካነ ኢየሱስ ነበሩ። በልጅነታችን እየመጡ መጽሐፍ ቅዱስ አጥኑ ተማሩ ይሉን ነበር። ያው እኛ እንገባም፣ ግን የሆነች ሰዓት ላይ እንገባለን። የሆነ ዝም ብለን አጎቴ ግቢ ውስጥ ስለነበር እንገባለን፣ ዝም ብለን እንገባለን፣ ቁጭ እንላለን። እና መጀመሪያ ማስታውሰው በዛ ጊዜ ማስታውሰው መጀመሪያ ከመጽሐፍ ቅዱስን ከመናገራቸው በፊት እንዘምር ይሉናል። የአምላኬ ቃል አያረጅም የሚለው መዝሙር ይዘምራሉ። ብቻቸው ነው የሚዘምሩት። ትልቅ ሰው ናቸው፣ በጣም ትልቅ ሰው። ጺማቸው ረጅም ነው፣ ነጭ ነው ጺማቸው። ወደ ጌታ ሄደዋል። መምህር ኃይሉ ነው የምንላቸው እኛ ያኔ በጌታ ምሳሌ ነው። ያ መምህሬ ነው የምንለው። መምህር ኃይሉ መጥተዋል ነው የሚባለው። እና እሳቸውን እወዳቸዋለሁ። ትልቅ ሰው ናቸው እና የሚያቀርቡልን እንደ ስብከት ሳይሆን ታሪክ እንደ መተረክ አይነት ነገር አድርገው ነው የሚያቀርቡልን። እሳቸውን ፐርሰናሊ ሰውየውን እወዳቸዋለሁ። ትልቅም ሰው ስለሆኑ አያቴን ይመስሉኛል። የእናቴን አባት ያው በሕፃንነታችን ነው የምናስታውሳቸው እና እሳቸውን ይመስሉኛል። በቃ እወዳቸዋለሁ። ቆሞ ነው የሚያነቡልን። እኛ ቁጭ ብለን ልጆች ነን፣ ሕፃናት ነን። ቁጭ ብለን እሳቸው ቆመው ያነቡልን ነበርና በግል እሳቸውን ስለምወዳቸው እሰማቸው ነበር። እሰማለሁ ግን እንዲህ ነው እንዲያ ነው ብዬ የምወስንበትም አይነት አይደለም። በግል እሳቸውን ስለምወዳቸው እሰማለሁ። ይነግሩናል፣ መዝሙር ያዘምራሉ፣ የሆነ ነገር ያደርጋሉ። እግር ሲጥለን እንገባለን፣ አንዳንዴ ጥለንም እንወጣለን። የምሰማበት እድል ነበረኝ። ሞር ደግሞ ታላቅ ወንድማችን ወደ ጌታ ከመጣ በኋላ እሱ ደግሞ ያወራል፣ ይነግረናል፣ ቁጭ አድርጎ ይነግረናል። እንሰማዋለን፣ እናሾፍበትም ነበር አንዳንዴ። ግን እንሰማዋለን ስለምናከብረው እንሰማዋለን። የምሰማበት እድል ነበረኝ። ግን እኔ የወንጌል ስብከት ራሱ ልብህን የሚሸረሽረው ነገር አለው። ከዛ አልፎ ግን ቀን አለው በብርሃን አሸንፎ የሚመጣበት ራሱ። ግን እነዚህ ነገሮች እየሸረሸሩ ይሄዳሉ። ነገሩ ሲመጣ መካድ እንዳትችል ያደርገዋል። እና የምሰማበት እድል ነበረኝ። ግን እንደዚህ ቁርጥ አድርጌ የምወስንበት አይደለም እንጂ የምሰማበት እድል ነበረኝ። ግን የመጀመሪያ ምልህ ያቺ ጌታን ያገኘው ምልባት ቀን እሷን ቀን ሳስብ ነው። አሁንም ልነግር አልችልም። እሷን ቀን ሳስብ እስከ ሞት እሰብካለሁ፣ እስከ ሞት አገለግለዋለሁ፣ እስከ ሞት እከተለዋለሁ እላለሁ። እና ያቺ ኢንካውንተሬ ናት ለእኔ
በቃ ጌታ ህይወቴን ክሮስ ያረገበት በጣም ብዙ የህይወት ውሳኔዎች ከሷ ላይ ነው የሚነሱት እሱን ሳስብ ነው ምንም ነገር ማድረግ ማልፈራው ምንም ነገር ማድረግ አልፈራም በቃ እሷን ሳስብ ህይወትስ ብሰጠው እላለሁ ህይወትስ ብከፍል